ትሬደር ከሆናችሁ ይህ ቪዲዮ ለእናንተ ነው። የባዶ እግሩ አሸናፊ የአበበ ቢቂላ ስነ ልቦናና የኔግድ ትሬኒንግ ሚስጥር። ለምን 100 ኢንዲኬተር ያሰክረናል? እዚህ ዛሬ አብዛኛዎቻችን ትሬዲንግ ላይ የምናደርገውን አንድ ከባድ ስህተት ከአንድ አኩሪ የኢትዮጵያ ታሪክ ጋር አስታርቀን እናስተያየው። ትሬዲንግ ስትጀምሩ ቻርታችሁን ንጹህ አድርጋችሁ ማየት ትፈራላችሁ። እርግጠኛ መሆን አለብኝ ብላችሁ መጀመሪያ ሞርኒንግ አቬሬጅ ትጨምራላችሁ። ከዛ RSI፣ ከዛ ማክድ፣ ከዛ ቦሊንገር ባንድ እያላችሁ ትቀጥላላችሁ። ውጤቱ ምን ይሆናል? ቻርታችሁ በብዙ መስመሮች ተጠላልፎ ስፓጌቲ ቻርት ሆኖ የትሬዲንግ ዋናው ነገር የዋጋው እንቅስቃሴ ወይም ፕራይስ አክሽኑ ፈጽሞ ሳይታያችሁ ይቀራል። RSI ግዛ ሲል ማክድ ሽጥ ይላል። አይምሯችሁ መረጃ መብዛት ወይም ኢንፎርሜሽን ኦቨርሎድ ስለሚያጋጥመው ትክክለኛ ውሳኔ መስጠት ያቀተውና ማርኬቱ ጥሏችሁ ይሄዳል። ብዙ መሳሪያና ብዙ መረጃ ቢኖረኝ ማርኬቱን አሸንፈዋለሁ ብላችሁ ታስባላችሁ። እውነቱን እንነጋገር ከተባለ ብዙ መረጃ ወይም ብዙ ኢንዲኬተሮች ጥንካሬ ሳይሆኑ ፍርሃታችሁን የምትሸንፉበት ኢሉዥን ኦፍ ኮንትሮል አደገኛ ሸክም ነው። ይህንን ለማስረዳት ወደ 1960 ዓመተ ምህረት የሮም ኦሎምፒክ ልመልሳችሁ። አበበ ቢቂላ ማራቶንን ሲያሸንፍ የተጠቀመው ስነ ልቦናና ዛሬ ፕሮፌሽናል ትሬደሮች ኔግድ ትሬኒንግ ወይም ባዶ ቻርት የሚጠቀሙበት ሚስጥር 100% አንድ አይነት ነው። እንዴት? አብረን እንወስድ። በ1960 የሮም ኦሎምፒክ ላይ የዓለም ታላላቅ አትሌቶች በዘመናዊ የሩጫ ጫማዎች አዲዳስ እና ፑማ ታጥቀው የመጡበት ሁነት ነበር። ሁሉም ሰው ለማሸነፍ ምርጥ ጫማ ያስፈልጋል ብሎ ያምን ነበር። ነገር ግን አንድ ኢትዮጵያዊ አትሌት አበበ ቢቂላ መሮጫ ጫማው ስላልተመቸው ወይም ደግሞ ጣቱን ስላቆሰለው አንድ አደገኛና ያልተጠበቀ ውሳኔ ወሰነ። ጫማውን አውልቆ መጣል። አበበ በሮም የድንጋይ ንጣፍ ጎዳናዎች ላይ ባዶ እግሩን መሮጥ ጀመረ። የዓለም ሕዝብ ተደነቀ። እንዴት ያለ ዘመናዊ ጫማ ሊያሸንፍ ይችላል ብለው ሳቁበት። ነገር ግን ውጤቱ ምን ሆነ? አበበ ቢቂላ ባዶ እግሩን ሮጦ የዓለምን ሪከርድ ሰብሮ የወርቅ ሜዳሊያ አሸናፊ መሆን ቻለ። ለምን ካልን ምክንያቱም አበበ ጫማውን ሲያወልቅ እግሩና መንገዱ በቀጥታ ተገናኙ ወይም ዳይሬክት ኮኔክሽን አገኙ ማለት ነው። መሬቱ እንዴት እንደሚያርፍ፣ የትኛው ድንጋይ እንደሚጎዳው በንክኪ ወዲያውኑ ማወቅ ቻለ። በጫማው ያልታፈነው እግሩ በነፃነትና በተፈጥሯዊ ፍጥነት መራመድና መሮጥ ቻለ። ይህ ታሪክ በትሬዲንግ ላይ ምን ያገናኘዋል? እንዴትስ ይሰራል ካላችሁኝ የዓለም ታላላቅ ትሬደሮች ልክ እንደ አበበ ቢቂላ ባዶ እግራቸውን ነው የሚሮጡት። ይህ በሳይንስ ኔግድ ትሬዲንግ ወይም ባዶ ቻርት ትሬዲንግ ይባላል። እናንተ 10 ኢንዲኬተር በምሳሌያችን ጫማና ጋሻ አጥልቃችሁ ትሬድ ስታደርጉ ኢንዲኬተሮቹ የማርኬቱን ትክክለኛ እንቅስቃሴ ወይም ፕራይስ አክሽን ይደብቁባችኋል። ኢንዲኬተሮች ብዙውን ጊዜ ላጊንግ መሆናቸው ይታወቃል። ማለትም ማርኬቱ ከተንቀሳቀሰ በኋላ ነው ብዙውን ጊዜ መረጃ የሚሰጧችሁ። ፕሮፌሽናል ትሬደሮች ግን ቻርቱ ላይ ምንም አይነት ኢንዲኬተር ብዙውን ጊዜ ሲያደርጉ አይስተዋሉ። ቻርቱ ባዶ። የሚያዩት የካንድልስቲኮቻቸውን ቅርጾች፣ ፓተርኖች፣ ድጋፍና ተቋሞ ወይም ሰፖርትና ሬዚስታንስ ሌቭሎችና የማርኬቱን ሙሉ መዋቅር ማርኬት ስትራክቸር ብቻ ነው። ልክ አበበ ቢቂላ መሬቱን በቀጥታ እንደተሰማው ሁሉ ፕሮፌሽናል ትሬደሩም የማርኬቱን ስሜት ወይም የገዢዎችና የሻጮችን ትግል በቀጥታ በገዛ አይኑ ያነባዋል ማለት ነው። እናንተ ትሬዲንግ ላይ የምትከስሩት ትክክለኛውን ኢንዲኬተር ስላጣችሁ ነው ብዬ አላምንም። ችግራችሁ አእምሯችሁ እርግጠኝነት ወይም ሰርተኒቲ ስለሚፈልግና ባዶ ቻርት ማየት ወይም አንሰርተኒቲ አሚግዳላችሁን በፍርሃት ስለሚያስደነግጠው ነው። ይህንን የኢንዲኬተር ጥገኝነት አክማችሁ ማርኬቱን ያለምንም ማወሳሰቢያ በንጹህ ፕራይስ አክሽን እና በብረት ዲሲፕሊን ማንበብ ከፈለጋችሁ የአንድ ወር የትሬዲንግ ሳይኮሎጂ ማስተር ክላስ አካዳሚያችን ኮርስን አሁኑኑ ተቀላቀሉ። በአካዳሚያችን ላለፉት 6 ወራት ሙሉ በሙሉ በነፃ ሲሰጥ የነበረው ይህ ኮርስ ምናልባትም ወደ ፕሪሚየም ሌቭል በማደግ አሁን ላይ በገንዘብ መሸጥ ተጀምሯል እና ለእናንተ ለቤተሰቦቻችን ልዩ የ50% ቅናሽ ተደርጎለት በ1999 ብር ብቻ በገበያ ላይ ውሎ ይገኛል። ይህንንም ሙሉ የአንድ ወር ኮርስ እንግዲህ ለጥቂት ጊዜ የሚቆይ ቅናሽ እንደመሆኑ ባዮ ላይ ባለላችሁ የቴሌግራም ሊንካችን አማካኝነት ምዝገባችሁን ታደርጉ ዘንድ ለማስታወስ ወደድኩ። ወደ ትምህርታችን ስንመለስ አይምሮአችን ብዙ ኢንዲኬተሮችን ሲያይ ምን ይፈጠራል? እስቲ ከሳይንሱ አንግል ለዚህ መልስ ሰጥተን እንለፍ።
በሳይንስ ኢንፎርሜሽን ኦቨርሎድ ወይም የመረጃ መብዛት አእምሮን ሽባ ወይም ፓራላይዝድ ያደርጋል። አእምሮአችን በተመሳሳይ ሰዓት ማስተናገድ የሚችለው ውስን መረጃዎችን ወይም ቻንክስ ኦፍ ዳታ ብቻ። ቻርታችሁ ላይ ብዙ መስመሮችና ቀለማት ሲኖሩ ፕሪፍሮንታል ኮርቴክስ ወይም የሎጂክ ክፍላችሁ ይደክምና ውሳኔ መስጠት ያቅተዋል ወይም ወደ አናሊሲስ ፓራሊሲስ ይገባል ማለት ነው። ብልህነት ማለት ብዙ ማወቅ አይደለም። ብልህነት ማለት የማያስፈልገውን ጫጫታ ወይም ኖይዝ ቀንሶ እውነተኛውን መረጃ ወይም ትክክለኛውን ሲግናል ብቻ ማየት መቻል ነው። ትሬዲንግ ላይ ብቸኛው እውነተኛ መረጃ ደግሞ የዋጋው አሁን ያለበት ቦታ ወይም ፕራይስ ብቻ ነው ልንል እንችላለን። እንግዲህ ይህንን የባዶ ቻርት ትሬዲንግ እንዴት እንተገብረዋለን? 3 ወሳኝ መፍትሄዎችን እንደተለመደው በዚች ቪዲዮ ሰጥቻችሁ ቪዲዮአችንን እንጨርሳለን። የመጀመሪያው ክሊን ዩር ቻርት የሚለው እሳቤ። ቻርታችሁን አጽዱ። ብትችሉ ከዛሬ ጀምሮ ቻርታችሁ ላይ ያሉትን ኢንዲኬተሮች በተቻላችሁ መጠን ቀንሷቸው። ከተቻላችሁና ሌሎች ስትራቴጂዎችን መጠቀም የሚችሉ ከሆነ ደግሞ አጥፏቸው። መጀመሪያ ላይ ፍርሃት ይሰማችኋል፣ ምክንያቱም ጫማን እንዳወለቀ ሰው ባዶነት ስለሚሰማችሁ። ኋላ ላይ ግን ጥርት ያለውን እይታ መመልከት የሚችሉባቸውን አድማሶች ማስፋት ትችላላችሁ። ሁለተኛው መፍትሄ ፎከስ ኦን ፕራይስ አክሽን። በካንድሎች ቋንቋው ማርኬቱ ወደ ላይ እየገፋ ነው ወይስ ወደ ታች? ትሬንዲ ነው ወይስ አይደለም? ማርኬቱ የት ጋር አረፈ? ሰፖርት እና ሬዚስታንስ ጋር ነው? ካንድሎቹ የድካም ምልክት አሳይተዋል? ሪጀክሽን ወይም ዊክስ እያሳዩ ነው? ይሄ ብቻ ብዙ ነገር ይነግራችኋልና እውቀታችሁን በዚህ ላይ በደንብ በተቻላችሁ ለማዳበር ጥሩ። ሶስተኛው ሌስ ኢዝ ሞር የሚለው ጥቂት መረጃ ብዙ ትርፍ ነው በትሬዲንግ። ቻርታችሁ ንጹህ ሲሆን አይምሯችሁ ይረጋጋል። ሲረጋጋ ሎጂኩ ይበራል። ሲበራ ትክክለኛው ቦታ ላይ እንደ ስናይፐር ትገባላችሁ ማለት ነው። እንደ ማጠቃለያ ሁሌም ማስታወስ የሚኖርባችሁ ማርኬቱን የሚያሸንፈው ብዙ ኢንዲኬተር ወይም ደግሞ ብዙ መሳሪያ ያለው ትሬደር አይደለም። ማርኬቱን የሚያሸንፈው ቻርቱን እንዳለ በባዶነቱ አንብቦ የራሱን ስሜት የሚቆጣጠረው ትሬደር ብቻ። የአበበ ቢቂላን ጫማ ያወለቀ ድፍረት ተላበሱ። የማያስፈልጋችሁን ሸክም ደግሞ አውልቃችሁ ጣሉት። እስቲ በሐቀኝነት ንገሩኝና ቻርታችሁ ላይ ስንት ኢንዲኬተር ትጠቀማላችሁ? 2፣ 3፣ 5 ወይስ ቻርታችሁ በስፓጌቲ መስመሮች ተሞልቶ ማርኬቱ አይታያችሁ? ከዛሬ ጀምሮ ቻርታችሁን በተቻላችሁ ለማጽዳትና ኔክድ ትሬዲንግን በራሳችሁ ላይ ለማበልጸግ እንዲሁም ለማሳደግ ቃል መግባት ከቻላችሁ ግቡ። በተረፈ ያላችሁን ሐሳብ፣ አስተያየት፣ ጥያቄዎች በኮሜንት በኩል አጋሩን። ላይክ እና ፎሎ እንዳይረሳ። በያላችሁበት ሰላም።